ይኸውላችሁ ቤስት ፍሬንድም ይሁን ምንም ይሁን የስራ ባልደረባም ይሁን በተለይ ሴክሬታሪዎች ከአለቃቸው ጋራ በመስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለት ነው። ትዳር ላይ ሲመጡ አታውቁባቸው፣ ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ፣ ወይም ደግሞ እንዴት በዚህ ልክ ሚስቴ ልተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬ ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለእኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱ ነው የመጣው ይሄ ነገር፣ በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል፣ በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁልጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ? ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይህንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲል ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው፣ የእውነት ነው የምነግራችሁ፣ ስሙ ተስፋዬ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ? አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁን ሰጠና ለፖሊሶች ምን አላቸው? አሁን አንጀቴ ቅቤ ጠጣ። በፊት ያለ ወንጀሌ ነበር 10 ዓመት የታሰሩት፣ አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋል። ይሄ ሰው እሺ ለጊዜው ገደልኳቸዋል፣ 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸው፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም። አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ውስጥ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሩን ያሳየው ነበረ። አክት እያደረገ አንዳንድ ሰው ስትጣሉ አላያችሁም? ቆይ ላገኘው ብቻ
ከዛ እንዴት እንደምትመቱት ምናምን ያሳያቸዋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛቸዋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግቡን ራሱ በዚህ ውስጥ ያሳያቸዋል። በቃ ገና ሳይፈጸም እኮ ነው። ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ በጣም አዘኑ። ያዘኑት በምንድነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። 3ኛ ተከሳሽ ተይዞ ታሰረ። 2ቱ ተገለዋል። እላዩ ላይ የቤተሰቦች የዘር መንፈስ ካለባት ሕፃን ልጅ አሳድጊ ተብሎ ሲሰጣት ሕፃኑን ስታበለው እሷም እያማራት ስለሆነ የምታበለው ያ ነገር ወደ ልጁ የመተላለፍ እድሉ በጣም ሰፊ ነው። እንዲህ እያለ የቡዳ መንፈስ በልጅነት አብሮ ይገባል ገና ከሕፃንነታችን እና ባህሪው ለየት ይላል። ቴሌቪዥን የመስበር፣ ቴፕ የማበላሸት፣ ሶኬት ውስጥ ሚስማር የመክተት፣ አዣልጦት ተፈጥፍጦ ጥርሱ የመሰበር፣ ከንፈሩ የመሰንጠቅ፣ ጭንቅላቱ ወይ ደግሞ የሆነ እሳት ላይ መውደቅ፣ ሙቅ ውሃ ይደፋበታል፣ ወጥ ይገለበጥበታል። ይህ ምልክቱ መንፈሱ ሊገለው እንደሚፈልግ ማሳያ ነውና በአንድ ጊዜ ብቻ አለም ተደጋጋሚ የሆነ አደጋ የሚደርስባቸው በቃ ምንም እንዲያ ነገር ማያጣቸው ህጻናቶች አሉ። እንዲሁም እናት ቅጥቅጥ ታደርገዋለች። ተመቶም የማይበርድለት ልጅ ይሆናል። የቡዳ መንፈስ ምልክቱ ይሄ ነው። ተመቶም ወይም ተመታ ህጻኗ መልሳ እዛው ኃጢአት ማነው እዛው ጥፋት ላይ ኃጢአት እንኳን አይሆንባቸውም፣ ግን ጥፋት ላይ አታውጉ የተባሉትን ነገር የማድረግ ቀስ ብሎ ያን የተከለከሉት ነገር ሄደው እንደ የማንሳት ነገር ከዛ ስትመቷቸው ዘመድ ፊት ቤተሰብ ፊት ምራቅ የመታፋት የመሳደብ የመማታት የመነጫነጭ የመቆጣት ባህሪ ያሳያሉ። ልጆች አዳዲስ ባህሪ በቤት ውስጥ ከሌለ ማለት ነው በቡዳ የመበላታቸው ምልክቱ ያን አልጋ ላይ ሽንት የመሽናት ጥርስ የማንቀራጨጭ በተለይ በቡዳ ሲበሉ ጥርሳቸውን ሲቲቲት ያርጉታል። ላሰማችሁ እንደዚህ ማለት ነው። እና ህፃናት ሆነው ይህንን አድርገው ያደጉ እኔም ልጅ እኮ ያንቀራጭጭ ነበርና ብላችሁ እንደ ቀለል ልታልፉ ትችላላችሁ። ህይወት ካላስወጣችሁት፣ ቅዱስ ቁርባን እንዲቀበል ካላደረጋችሁት ይሄ ልጅ በዚህ መንፈስ አድጎ ትምህርቱም ስራውም ሁሉ ነገሩ የማይጠቅመው ነው የሚሆነው። ያገኛል ገንዘብ አይጠቅመውም፣ ያገባል ሰላም የለውም። ቡዳው አብሮ ነው የሚዘምነው፣ አብሮ ያድጋል። እና በዚህ አይነት መንገድ አድገን ኖረን ከዛ ሰንበት ትምህርት ቤት የምንግባ፣ ዲያቆን የምንሆን፣ ጽዋ ማህበር የምንግባ፣ ነጠላ ለብሰንም ወይም ደግሞ አጠቃላይ መንፈሳዊ ነን ብለን ቤተክርስቲያን ስንመላለስ ወረት ይሆንብናል። ብዙ ጊዜ የቡዳ መንፈስ ወረት የማድረግ ባህሪ ያለው የቡዳ አይነ ጥላ ከሆነ ቡዳ አይነ ጥላ ከሆነ ወረት ያደርጋል። ወረት ብዬ ያስተማርኩት ትምህርት አለ የዛሬ 3 ዓመት እኔና ልጄ ሰላም ወረት ምንድን ነው የሚል ጥያቄ ጠይቃኝ 40 ደቂቃ ያክል መልስ መልሼላታለሁ። ወረተኛ የሚያደርግ መንፈስ ምን እንደሆነ ወረት ራሱ ምን እንደሆነ ብዙ ሰው አያውቅም ነበር ያንን ቪዲዮ ከመልቀቄ በፊትና የቡዳ አይነ ጥላ መንፈስ መንፈሳዊ ህይወታችሁን ወረት ያደርገዋል። አንድ ሰሞን ስሜታዊ ትሆናላችሁ። ልክ እና ኃይለ ገብረስላሴ እነ ቀነኒሳ እነ ምናምን ኦሎምፒክ አሸንፈው ሲመጡ ሁሉም ሯጭ ይሆናል። የዛን ጊዜ በቃ ለሊት ሁሉም የሚሮጥ ሰው እንደሚሆነው ሁሉ መጨረሻ ላይ ግን የተናገሩት ነገር ልጆቹ ደስ አላላቸውም። እኔ እምላችሁን የምትሰሙ ከሆነ እግዚአብሔር አምላክ ልክ እንደሚባለው ማለት ነው እግዚአብሔር አምላክ እድላችሁን ይክፈትላችሁ እንደሚባለው የእናቴ አባቴ ካራማ ወይም የእናቴ አባቴ አምላክ የእናቴ አባታቸው አምላክ ማን እንደሆነ ያወዛግባል። ለምን ማተብ አድርገዋል። የእናቴ አባቴ አምላክ የሚባለው ደግሞ የእናቴ አባት ካራማ ነው። ስለዚህ ያወዛግባል አይደል? እኔ ብላችሁን የማትሰሙ ከሆነ የእናቴ አባቴ አምላክ አይከተላችሁ፣ ከተከተላችሁም ሊበቀላችሁ ይሆን አሉ። እማዬ ምን ማለት ነው አሉ። በኋላ ቡና እየጠጡ እንግዲህ ተናግሬያለሁ አሉ። ከዛ አልገባቸውም ነበር። አንደኛው እማዬ ምንድን ነው አንቺ የምትይንን የምንሰማው? እኔ የምላቸውን የማይሰሙ ከሆነ የእናቴ አባቴ ካራማ አይከተላቸው፣ ከተከተላቸው እግር እግራቸውን እየተከተለ ሊበቀላቸው ይሁን ያልሽው ምንድን ነው ንገሪን አሉ። አይ እንግዲህ እኔ እዚህ ብዙ ግፍ አይቻለሁ፣ እየተገደልን እየታረድን ነው። ሀሳባቸው እኮ ጥሩ ነው እኮ እየተገደልን የሚለው ሀሳባቸው መልካም ነበረ። ግን ይህን ሀሳብ ለማን ያመለከቱት? ለእግዚአብሔር ነው። እግዚአብሔሩ የማይሰማንም የሚባል ነገር አለ። የማይሰማን እንዲህ አይነት ዛር አምልኮ ስለምናመልክ ተበቀልልን ስንለው የማይበቀልልን ወይም ሰላም ስጠን ስንለው ሰላም የማይሰጠን እግዚአብሔር ወይም ጆሮን የፈጠረ አምላክ ጆሮን እንዳልፈጠረ ሆኖ የሚሰማን ዝም የሚለን ማለት ነው። ይቅርታ ዝም የሚለን ለምንድን ነው ሲባል
ኃጢአታችንን ተሸክመን በአዳም ልኮን ተገን አድርገን እሱን ከለመንን በኋላ መተን ደግሞ አጅሬውን ስለምንለማመን እግዚአብሔር ፈጽሞ ለእኛ መልስ አይመልስም ማለት ነው። እና ልጆቹ አፋጠው ሲጠይቋቸው ኦሮሞ የሚባል ህዝብ እንዳታገቡ፣ ከኦሮሞ ፍቅረኛ እናንተ ሴቶች፣ እናንተ ሁለት ወንዶች ፍቅረኛ ወይም ባል ወይም እጮኛ ከያዛችሁ እድላችሁ ላይ የተሰበረ ይሁን ምናምን ሲሉ አረማዬ እንደዚህ ይባላል። በጣም ደነገ። በተለይ አንዷማ በጣም አዘነች። በጣም በተለይ መጨረሻ ላይ ያለችው ልጅ ማለት ነው። ምክንያቱም አጋጣሚ ሆኖ አዲስ አበባ ላይ ፍቅረኛዋ ኦሮሞ ነበር እና በንግርት ማለት ነው በንግርት በጣም የተጎዱ የተበደሉ እኛ እንዲህ አይነት በደል ደርሶብናል ተብሎ የሚታሰቡ ህዝቦች ቤተሰብ ነው ልጁ። እና ስታለቅስ ምን ነው እኔ የምናገረውን ነገር እውነቴን ነው። ይሄን ግፍ እኮ አንቺ ይሄን ግፍ ስላየሽ እዚህ ቦታ ላይ ሆነሽ ይሄን ግፍ ስላየሽ በሌላው ብሔር ላይ እንደዚህ አይነት ግፍ የሰራ የለም ማለት አይደለም ብሎ ሊያሳምኗቸው ልጆቹ ሞከሩ። ሴትዮዋ በፍጹም አልሰሙም። የኔ ህዝብ እንደዚህ አያደርግም ነው የሚሉት በእርግጥ እና መርጦ አልቃሽ ናቸው። በእርግጥ ጥሩ አይደለም እንደዚህ አይነት ነገር። ከአማራው፣ ከትግራዩ፣ ከኦሮሞም፣ ከጉራጌው ከሁሉም ብሔር ጨካኝ ህዝብ የለም፣ የዋህ ህዝብ የለም። ለስልጣን ለወንበር ብሎ ሰው የሚያጠፋ አይደለም። እሱን ተውትና እርስ በርስ በጉርብትና የሚገዳደል የለም። እርስ በርስ አይደለም የአንዱን ብሔር ቀርቶ አንድ ሰፈር ውስጥ ሆነው ለምሳሌ ባህር ዳር ብላችሁ ሰሩት ወይም መቀሌ ውስጥ ብላችሁ ሰሩት። እዛው እርስ በርስ በመተት በአጋንንት እርስ በርስ የሚገዳደሉ የሚተራረዱ የሉም እንዴ? እርስ በርስ አይደለም በዚህ ብሔር ቀርቶ ለምን ጦርነት ሲሆን ብሔር ላይ ትኩረት ተደርጎ ይሄኛው ብሔር ብቻ ነው ይሄን የሚያደርገው ይሄ ብሔር ይሄን አያደርግም ለምን ይባላል? እንዲያውም ከጦርነቱ ይሄ በስንት አንዴ ከሚመጣው ጦርነት ይልቅ በጉርብትና የምንጨካከነው አይብስም እንዴ? አዲስ አበባ ያለ ህዝብ እንዲያውም የሁሉም ብሔር ቅልቅል ነው። የትም ተወለድ አዲስ አበባ አድግ፣ በአዲስ አበባ ቋንቋ ስታዩት የትም ተወለድ አዋሳ አድግ፣ የደቡብ ልጆች አዋሳ ስለሚከማቸው፣ የትም ተወለድ ባህር ዳር አድግ፣ የአማራ ህዝብ በብዛት ባህር ዳር ስላለ፣ የትም ተወለድ መቀሌ አድግ፣ የትግራይ ህዝብ በሙሉ መቀሌ ስላለ አብዛኛው ማለት ነው። እንደዚህ እያለ የትም ተወለድ ናዝሬት ወይም እንደዚህ እደግ እየተባለ የሁሉም ብሔር ቅልቅል የሆነችው ቦታ ላይ ብዙ ብሔር አለ። ይሄን ተውትና አንድ ብሔር ብቻ ነው ተብሎ የሚታሰብበት ቦታ ላይ በሰፈር ውስጥ አንድ አይነት ናቸው። በሃይማኖትም ሆነ በምንም በእስልምና የሚሆን በክርስትና በጴንጤ የሚሆን ግን በመጥፎ የሚፈላለጉ በመገዳደል የሚፈላለጉ ፍርድ ቤት የሚካሰስ የለም። ተጨካክነው እንዲታሰር የሚፈልግና ሲታሰርለት እፍ ወይ አሁን አንጀቴ ቅቤ ጠጣ የሚል የለም። ምን ነው ጦርነት ላይ ሲሆን ይሄኛው ብሔር ይሄን ብሔር ብቻ አጠቃው ለምን እንላለን? ይሄኛው ብሔር ብቻ ነው የተበደለው ይሄ ብሔር በድሏል ብቻ ለምን እንላለን? ከዚህኛው ይልቅ እንዲያውም የባሰው የትኛው ነው? በጉርብትና እዛው አንድ ብሔር ውስጥ ሆነን እርስ በርስ ምንናከሰው አንብስም እንዴ? እና ጉዳዩ የቅጣት ጉዳይ ነው። አሁን የሚመጣብን ነገር የቅጣት ጉዳይ ነው። ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። እና እኚህ እናት በጣም ተናደው ስለነበር የተናገሩት ልጆቹ ሊያሳምኑ ሞከሩ፣ በፍጹም አልሰሙም። አጋጣሚ ልጆቹ የተማሩ ናቸው። የተማሩ ስላችሁ ይሄ ያስኳላውን ትምህርት ብቻ አይደለም፣ ማቹርድ ናቸው። በአባታቸው ነው የወጡት። ይቅርታ ለመናገረው ነገር አባታቸውም አማራ ቢሆንም እጅግ በጣም አስተዋይ ሰው ነበራሉ። እና ሽፍቶች ናቸው የገደሉት። ከቡና ነው ምናምን ጭኖ በስካኒያ መኪና ከአንዱ ሀገር ወደ አንዱ ሀገር ሲመጣ በረሃ ላይ ገለውት ነው የሚባለው። ነፍሱን እግዚአብሔር ይማር። ይሄንን ነው ልል የምችለው። መጀመሪያ ግን እንዳለ ልጆቹ በሙሉ እኮ ናቸው በአባታቸው ነው የወጡት። በአስተሳሰብ አንድ በእናቱ የወጣ የለም። በእናቱ እናትየዋ ዘረኛ በመሆናቸው አይደለም ይሄን ያልኩት፣ ወይም ደግሞ እሳቸው ጋር ያለው ባህሪ ምንድን ነው የሚለውን ነገር ሳጠና ወይም ሳሰላ አይደለም። ባህሪ ቀርቶ ጸባይ ቀርቶ ስርዓት ይሄ ቤት ውስጥ ያለውን በአዳም ልኮ ራሱ እንኳን የተከተለ ልጅ የለም። የእሳቸው መንገድ ብቻቸውን ቡና አፍልተው ብቻቸውን ይራገማሉ። መንፈሱ ግን እህ ብሎ የሚሰማቸውና እሳቸውም እህ ብለው አዳምጠውት አርግ የሚሉትን የሚያደርግ ነው። አይገርማችሁም? እና ሁለቱ ልጆች በተለይ አንደኛው ወንድና አንደኛዋ ሴት፣ መጀመሪያ የተወለደችው ሴትና ከወንዶቹ መካከል ደግሞ አንደኛው ስንተኛ እንደተወለዱ አላወኩም፣ ግን ፊዚካሊ ትልልቆች ናቸው። መጀመሪያ የተወለደችው ሴት እንደሆነ አውቃለሁ። እና ምን ይሏቸዋል እናትየዋን፣ እማዬ እንደዚህ እንድትያስገደደሽ ጭካኔ ስላየሽ፣ እንዳልሽንም ሆድ ሲቀደድ ሆድ ውስጥ ያለው ልጅ ተገድሎ እናትየዋም ስትገደል ስላየሽ ሊሆን ይችላል። ግን ይህን ያደረጉት የኦሮሞን ሕዝብ የማይወክሉ መንግስትንም የማይወክሉ ሰዎች ናቸው። ከኛ መካከል ከልጆችሽ መካከል ከዚህ ብሔር ጋር የተጣመረ ሰው ካለ
የተረገመ ይሆን ማለት አትችይም። እኛ ምናልባት በህይወታችን ውስጥ ይሄ ድል ካጋጠመን ምናልባት እንደዚህ አይነት አንቺ የጠላሽው ነገር ሆኖ ከመጣ ድጋሚ ወደ አንቺ ምን መጣ አይመስልንም። ማለት ባለንበት ሆነን ትዳራችን ይዘን እናታችንን ማየት የማንፈልግ ሰዎች ልንሆን እንችላለን ብለው ሲሏቸው ምን አሉ እናትየው? ካደረጋችሁት መምጣታችሁ አይቀርም፣ ባታደርጉትም ትመጣላችሁ። የራሳችሁን ብሔር አግቡ፣ የሌላን ብሔር አግቡ፣ ግን እኔ ይሄንን ህዝብ እንዳታገቡ፣ ኦሮሞ የሚባለውን ሰው እንዳታገቡ ተከላክዬ እናንተ አግብታችሁ ከመጣችሁ እኔ ጋር ከመጣችሁ ያው እርግማኔ ራሱ ስቦ ስለሚያመጣችሁ እኔ ሌላ ምንም አይደለም፣ እርግማኑ ይጠነክርባችኋል፣ ባላችሁበትም ብትሆኑ አይቀርላችሁም ያሉት እና ልጆቹ ደግሞ አጋጣሚ ሆኖ በእርግማን አያምኑም ስላችሁ አይ በቃ እናታችን በጣም ከፍቷት ነው እንደዚህ ሆነ አይታ ነው እንደዚህ የተራገመችው እንጂ ያን ያክል እንደዚህ የሚደርስ ነገር ነው ብለውም አልጠበቁም። እና በጣም አጽናንተው ለመሄድ ሞክረው ነበረ፣ አይሆንም አሉ። የመጨረሻዋ ልጅ ሊሄዱ አንድ ቀን ሲቀራቸው እኔ እኮ ፍቅረኛ ኦሮሞ ነው አለቻቸው። ለዚያውም እናንተ እኮ እንደዚህ አድርጋችሁናል፣ እኔ ግን በጣም ነው የምወድሽ፣ እኔ ህዝቡን ይቅር ብየዋለሁ፣ አማራ ህዝብ ነው እንደዚህ ያደረገን ብዬ ስለማላምን ነው ብሎ ይቅርታ ያደረገላት ፍቅረኛ ነው ያላት። እሷ እኔ ምን አውቃለሁ ይሄን አጠፋ የሚባለው ህዝብ እንኳን የዛሬ 100 ምናምን ዓመት ወይም የዛሬ 50 ዓመት የዛሬ 60 ዓመት አድርጓል ቢባልም ከዛ ብሔር ተወላጅ የሆኑ ሰዎች መጥተው እናንተ ጋር ይሄን አደረጉ እንጂ ያ ህዝብ ሸኝቶት ሂድና ይሄን አርግ ብሎት አይደለም ብላ ነው የነገረች የመለሰችለትና አይምሮዋን በጣም ስለሚወድላት እኔ የወደድኩት አንቺነት ሰው መሆንሽን የወደድኩት ህዝብሽም ጋር ና እንሂድ ብትይኝ ሄጄ ህዝብሽ ከተቀበለኝ ከህዝብሽ ጋር መኖር ፈቅዳለሁ፣ ካልተቀበለኝ ግን አዲስ አበባ እንኖራለን ብሏት ተፋቅረው ያሉት ሊጋቡ ሁሉ ምንድነው የያዛቸው ታላላቆች ሳያገቡ እኔ የመጨረሻው ልጅ ማግባት አልፈልግም ብላ ነው። እንዲያውም ታላቅ እህቷ ቸኮልሽ ብላት ነበረ።